ኦኬ ወደ ስራ ልሄድ ተዘጋጀው ነው እና በጣም ለረጅም ጊዜ ለነግራችሁ ምፈልገውና አስተያየት መስጠት ምፈልግበት ጉዳይ ነበር እኔ ተማረረበት የነበረ ጉዳይ ነውና ሳውዲ ላይ ወይም ደግሞ ሌላ አረብ ሀገር ላይ ቤት ተከራይታችሁ ከዛ እህቶቻችን መታከራዩ ሴትም ወይ ወንድም አከራዮች መልክቴ ለእናንተ ነው ያው ወደ ስራ ልሄድ ስለሆነ ቅንድሜን እየሳልኩ ላውራ ብዬ ነው ከናንተ ጋርና እና ምንድነው ብዙ ጊዜ አከራይ ስትሆኑ ኢማራው ወይ ደግሞ ሹጋው በስሜ ነው የምትሉ ሴቶች ወይም ደግሞ ወንዶች ምን አስባችሁ ነው? ኦኬ this is my first question አንዳንዶቻችሁ ጃዛ ከየሚወጡ ልጆች አሉ ሙከይፍ የምትከለክሉ አላችሁ አሉ ኦኬ መኝታ ቤታችሁ እናንተ ጋር ከፍታችሁ ተኝታችሁ እነሱ ሳሉ ላይ ወርወራችሁ ሙከይፍ የምትከለክሏቸው እንዳላችሁ ሰምቻለሁ ሌላው እኔም ያጋጥመኝ አለ ብዙ በዛው ልክ ደግሞ በጣም ጥሩ አከራዮች አሉ ኦኬ በጊዜ ግቢ በጊዜ ውጪ ኦኬ በሰዓት ጉዳይ እመጣበታለሁ በጣም ብዙ አስቸጋሪ ተከራዮች እንዳሉ እመጣበታለሁ አሁን ግን ማውራው ስለናንተ ሹጋ ይዛችሁ ልጆቹን ስፔሻሊ ሙከይፍ ማይከፈተው ለምን አሽን ከሐራባ እንዳይቆጠር አረ ተው እንጂ ሌላ የለሽም እሺ ጨራሽ ሆኑ ደግሞ ኗሪ ከሆኑ ደግሞ ሽንኩርት መክተፊያ ራሱ ምትከለክሉ አላችሁ አሉ አቃሉ እንደዚህ አይነት አከራዮች እንዳላችሁ እኔ ለእናንተ ምንም አልላችሁ አንድ ነገር ግን አስተውሉ የሆነ ሰዓት ላይ የሆነ ቀን ላይ ያቺ ልጅ ወይ ደግሞ ያ ልጅ ቀን ያልፈለትና የራሱ ሹጋ ይዞ ሚኖርበት ሰዓት ይመጣል በነገራችን ላይ ሹጋ ይዞ መኖር ክብራ አይደለም የተለየ ነገር አይደለም ብርቅም አይደለም እና ብዙ አታካብዱ ኦኬ ሌላው ቀርቶ ሽንኩርት እንዳይከትፉ ምትከለክሏቸው እንዴ ኸይር ኢንሻአላህ የመብራት ይከፍሉ እንዴ ከናንተ እኩል ለምን ተደብቀው ነው እንዲ ሽንኩርት እንዲከትፉ ምታረጓቸው ለምን ሙከይፍ حرام አይደለም አንተ ሙከይፍ ውስጥ ተኝተህ እነሱን ሳላ ላይ ቦር አንዴም ቢሆን ሁለቴም ቢሆን እንዴ ካራባ ባይከፍሉ እንኳን እንዴት ነው ጨበ እንትን ላይ ምታስተኛቸው ሙቀት ላይ ሌላው ደግሞ ባለፈው ተናገር ያለው ደላሎች ስለ ደላሎች የተናገርኩት ግፍ አለ ብዙ ሴቶችን ምታሰቃዩና ከዛ ሹፌር ራሱ እኔ ካላኩልሽ የተማትጀም እኔ አይ ዶንት ኖ እናንተ ምንድናችሁ የ80 ባልናችሁ ወይስ ምንድናችሁ ከዛ ደግሞ ሰው እንዳይገባ ሰው እንዳይወጣ በነገራችን ላይ እኔ ቤት ይዤ ስኖር ከዚህ በፊትም ይዤ አቃለሁ አሁንም መጀም ተከራይ ስፈልግ ማለት ነው አብሮኝ የሚሆን ቤት ውስጥ የሚኖር ሰው ነው ፈልገው ለምን ተቃላችሁ እኔ ሰው ስለምወድ በቃ ቤት ውስጥ ብቻዬን መኖር አልወድም ያደኩት የገበሬ ቤት ነው ያደኩት ከህዝብ ጋር ነው ስለዚህ ብቻ መኖር በጣም ነው መጣላው ሰው ለሰው መድኃኒት ነው ሰው ያስፈልገኝ ሰው ምናምን ምትሉ ሰዎች ማለት ነውና እንግዳ እንዳታመጪ እንግዳ እንዳታንጋጊ ሰው አልፈልግም ኦኬ ገደብ አለው በርግጥ እናንተም ደግሞ ስለ እናንተ ጋጋታ ለምታበዙ ሰዎች ምናምን እሱ ለእናንተ ሌላ ቪዲዮ አለኝ አሁን ግን ያወራ ያለው በጣም ጨዋ ስርዓት ያላቸው ልጆች ተከራይ ያሉ ምታሰቃዩ ለእናንተ ነው ይሄ መልክቴ በጣም ጨዋ አከራይ ማን ተከራዮች ላሏችሁ ነው ይሄ መልክቴ እና እናንተ ጫና ለምትፈጥሩባቸው እንዴ ሰው ከሰው ጋር ነው የሚኖረው ጋጋታ በርግጥ ያስጠላል ግን ሁሉም ነገር ልክ አለው ጭራሽ ሰው እንዳላይ ብላችሁ እሷን አዘግታችሁ ምታኖሩ ሰዎች ግን ነው ተሳስታችኋል አሁንም ደግሜ ነግራችኋለሁ ለተከራዮቹ ወደፊት በጣም መጥፎ ለሆኑ ተከራዮች ስለነሱ አወራለሁ እኔ ወደ ጊዜ የሆነ ቦታ ተከራይቼ ወንድ ሆኖ ኪችን ገብቶ ሹካን ለማንኪያ የሚቆጥራ አቃለሁ ሹካን ለማንኪያ ልብስ አጥቤ አስጥቼ ቦታ አነሰኝና ሳላ ላይ የሆነ አሮጌ ከነም ነበር የበሰበሰ ወጥቶ መጣል ያለበት እኔ ራሴ ዛሬ ልብሴን ለማረግ ራሱ እየቀፈፈኝ አርጌበት ስራ በሄድኩበት ልብሱን ስብስብ አርጎ አንድ ቦታ አርጎት ማስጫው አንሶኝ ነው ልብሱ ላይ ዝም ብዬ መንዘር ታረጋላችሁ አንድ ጊዜ እኮ
ከዛ ያንን ልብስ አንስቶ ምኑንም አይነካውም እኮ እሱን ምኑንም ሳሎን ሲጀመር አይቀመጥበትም እኮ አንስቶ የልብስ ማስጫል ያርጎ ልብሱ ገማ ድጋሜ ነው እንዳለ የታጠበው እርጥበት እንደዚህ አፍኖት እሱ እድሜ ለሱ ልጅ ከዛሬ ጀምሮ ሰው ጋር ክፍል ይዤ አልኖርም ብዬ ነው ከዛን ጊዜ ጀምሮ ሾጋ ይዤ መኖር የጀመርኩት። እና አጉል ይሄ ቤቱ የራሳችሁ خلاص ነገ ተሹ ለምትሄጂው ነገር በነገራችን ቀን ያልፋል። ኦኬ ቀን ያልፋል እና ልጆቹ ግፍ አትስሩባቸው። ኦኬ ነገ እነሱ ምናልባት አሁን እኮ የተፈቀደ ነው አይደለ ቤት ኢማራ መግዛት ራሱ ሊችሉ ይችላሉ። ስለዚህ ይሄ ነገ ታሹ ለምትሄዱት አሁን ብዙ ሰው በተኛበት እየሞተ አይደለ ነገ ብትሞት ሳንተ ትሞታለህም ደግሞ ነገ ምን እንደሚያጋጥም አታውቅም። خلاص ተው ነው የምትሄዱ። አትንገብገቡ። ጋዛ አትንኪ የሆነ ነገር አትንኪ የሆነ ነገር አትንኪ አትንገብገቡ። እግዚአብሔር ምስክሬ አሁን ሞት በጣም ቅርብ ሆኗል። እሺ መሞት የሚባል ነገር አለ። የሆነ ሰዓት ላይ ሳታስቡት የላችሁም የሞታችሁ ዜና ነው የሚነገረው። ስለዚህ ነገ አብራሹ ለማትቀበሉ ነገር አትንገብገቡ። ልጆቹን አታሰቃዩዋቸው። የሚከፍሉብር ምንኛም እንኳን ትንሽ ቢሆን በዚህ ልክ ግን ተው በእውነት በጣም ይደብራል። ድንበር አትሳቱ። የሆነ በቃ ሰው የሆነ አንዳንድ ሰው ዲስተርብ ካላደረገ እረፍት የማይሰጠው ሰው አለ። ኦኬ ኩሽና እየገባችሁ ኩሽና የምታገሙ ተከራዮች ለእናንተ ደግሞ ሌላ ቪዲዮ ሰራለሁ። ኦኬ አላችሁ በጣም አስቸጋሪዎች። አንዳንዶች ደግሞ ተመላላሽ አልፈልግም። ለምን እንደው ተመላላሽ ስራ አይደለም እና የት ሄዱ ነኝ ልጅ ምን ይስሩላችሁ? ኦኬ ወር ሙሉ ቤቱ እንደፈለግ ሲፈነጭበት ከዛ እሱ አኩል ካንቺ ቤት ኪራይ ትከፍላለች። ከዛ ስለምንድን ነው ተመላላሽ ሰራተኛው? አንዱ ምን ይላል ለምን ነው ጸጉርሽን ጸጉርሽን ትሰጥ ሜካፕ ተቀብተሽ የምትወጪው? ስራዋ እስከሆነ አንተ ምን አገባ? ሚስት ናት አይደለች አያገባም። ስለዚህ ይሄ አይምሯችሁ ሩቅ ነገር የማታ ሽፍት የሚሰሩ ልጆች አሉ ለምሳሌ። ያ ማለት ግን ብልግና ነው የሚሰሩት። ኦኬ ብልግና የሚሰሩ ሊኖሩ ይችላሉ። ስለነሱም ብያለሁ መጣበታለሁ። ግን የእውነት ትክክለኛ ለአንተ የቤት ኪራይ መስጠት ይሄን ስራ ሰርታ መስተንግዶ የሚሰሩ ልጆች አሉ። አሁን ለምሳሌ በስርዓት በህጋዊ መልኩ ማታ ለሊት የምትመለስ ትሆንሽ ለምን ተመለሽ ትላታለህ? አትላት። ለምን አንተ በፈለክበት ሰዓት እንደፈለክ ትወጣለህ እንደፈለክ ትገባለህ። ለነሱ ሲሆን ግን አይሆንም እንደዛ። ስለዚህ እኔ አሁን በሚቀጥለው ቪዲዮ የምሰራው ለእናንተ ደግሞ በጣም ባለጌ ሆናችሁት ወንድ እያስገባችሁ የሆነ ነገር እያደረጋችሁ ብዙ ማይሆን ነገር የምትሰሩ ሴቶች ካላችሁ ለእናንተ ደግሞ ሌላ ቪዲዮ እሰራለሁ። ለአሁኑ ግን እናንተ አከራየን ብላችሁ ራሳችሁን የምትቆሉ ሰዎች ልብ አድርጉ። ሌላ ምንም አላችሁ ሞት አለ ነገ ትሞታላችሁ። ተውት እሱን። ኢትዮጵያ እንገናኛለን በዛ። ኦኬ እንደዚህ የምታሰቃያት ወይ የምታሰቃየው ልጅ እኮ አገሩ ላይ የኔ ፎቅ እየሰራ ነው። ቀን ይጥልሽና አንድ ቀን አንቺም እጁ ላይ ልትወድቅ ስለምትችል ግፍ ስትሰሩ ቀለል አድርጉት። እሺ ብዙ አታከብዱት። ለምን ለእናንተ ጥፍ እንዳይሆንባችሁ ማለት ነው። አመሰግናለሁ።